እልል በሉ ቤተሰብ። አብርሽ ሩታና ልጁ መረጠ። እንኳን ደስ አላችሁ ቤተሰብ። እና ለማንኛውም ቤተሰብ ደስ ብሎኛል። ከላይ የተጻፈ ደስ ብሎኛል፣ ውስጥ ስገባ ሌላ ነው ነገሩ ቤተሰብ። ለማንኛውም ደስ ብሎኛል። እንደዚህ ሆናችሁ ስለመጣችሁ ደስ ብሎኛል። በእውነት እንዴት እንደምታምሩ ፈጣሪ አይለያችሁ። በእርግጠኝነት አብርሽ ወደ ራሱ ትዳር እንደሚመለስ እርግጠኛ ነኝ። አብርሽ ማለት ነው። ይበቃሃል። ትዳርክን ልጅክን ብታሳድግ ይሻላል። ከዚህ ሁሉ የተጨማለቀ ዝሙት ስራ ወጣ ምን የመሰለ ትዳርክን ብትመራ ነው ምሻልልክ። ምንም አለውንክም አብርሽ ማለት ነው። አታስመስለ። ምንም አለውንክ። እንዴት ሰው ደንዝዞ እንዴት ሁሉ እየተናገረ እንዴት አላቅም። ምንም ነገር ማቀ ጉድ የለም። ለምን ይላል? አይሰለቻችሁም? ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦቼ ከች ብዬላችሁ መጥቻለሁ። ቪዲዮዬን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት እፈልጋለሁ። የኔ ውንቆች ማለት ነው። እንግዲህ ዛሬ ሰብሰብ ብሎን የመጡ እውነት እንዴት እንደሚያምሩ ልዑልዬ፣ የኔ አባት ፈጣሪ ያሳድግክ። ደስ ብሎኛል ቤተሰብ ዛሬ ልዑልን ስላገኙ ማለት ነው። ደስ ብሎኛል። እንዴት እንደሚያምሩ ልጄ ናፈቀኝ፣ አደገ፣ ቆየ ለረጅም ጊዜ አግኝቼ ማላቅን የሆነብኝ ልጅ አደግ እያለ ነበረ እና ፈጣሪ ያሳድግልክ አብርሽ ማለት ነው። እና ወደ ትዳርክ ተመልሳ ትዳርክን ብትመራ ይሻላል ብዬ አስባለሁ። እንግዲህ አብርሽ ዛሬ እንግዲህ ኤፍሬምና ሩታን ጠየቃቸው። እኔ ጋር እውነት አለ አሉ። ኤፍሬምም እንደዛ ነው። በቃ ተመሳሳይ መልስ ነው። ምንም ነገር እኛ አንተ ላይ ምንም ነገር ልናደርግ አንችልም። አንተና ፈቅዳ ወዳ መታ እንደው ያን ቀን ተመላልሳ ስንት ጊዜ መታ ነበረ። ከዛ በፊት ምን እንደውም ከኛ አናቅም። እኛ ጋር ሳትመጣ በፊት የሆነ ነገር ሆና ከመጣ እኛ አናቅም። አንተ በተናገርክ ልክ ነው። የኛም ደግሞ አብርሽ ወደ ራሱ ተመልሶ ተጻጽቶ ወደ ሩታ ህይወት መጥቷል እና ከዚህ በለጠ የሱ ምርጫ ይኖር ብለን ለሰዎች ብዙ ጊዜ ስንናገር የነበረን እንጂ አንተ በተናገርክ ልክ ነው ለሰዎቹ መልስ የሰጠን ነበረ። እኛ ምንም ነገር ልናደርግ አንችልም አሉ። እውነቱም ልክ በቃ እውነቱን ነገር ነው የተናገሩ። ስለዚህ አብርሽ ማለት ነው እስከ መቼ ነው እንደዚህ ተከታታይ ቪዲዮ የምትለቀው በአንተ ቤት? ሁሉ ገንዘብ ሰርታ የት ነው የምታስቀምጠው? የምር አይበቃችሁም? ይሄ ድራማችሁ አይበቃችሁም? መስቀል ላይ መተት ተሰራ አላችሁ። የውሸት እኮ ነው፣ የውሸት ማለት ነው። ይህ ሁሉ ስራ ሩታን ለማስረገጥ ማለት ነው። ቤተሰቦች አልቀረ ምን አልቀረ። በጣም እኮ ነው የሚያሳፍረው። እንደዚህ ገንዘብ ሰርታችሁ የምታገኙ ምን ይጠቅማችኋል? እንደዚህ በቃ ጥራት ያለ ቪዲዮ እየሰራችሁ ለምን 150 ሺህ እይታ አይኖሩም? እናንተ እስከ 300 ሺህ እይታ አግኝታችሁ ምን አክል ገንዘብ ሰርታችሁ እንኳን ብታገኙ እሱ ገንዘብ ግን በረከት አለ? ሚስትን እንደዚህ ያስረገጥክ። አረ አብርሽ ምሰራ ስራ በጣም ነው የሚደብረው። ዛሬም እንግዲህ ኤፍሬምና ሩታን ሁለቱንም እንግዲህ ቡዜ ያለችበት ቦታ ጭቅጭቅ ስላለ ቡዜ ሂጂ ያሏት። እንግዲህ ቡዜ መሄድ አልፈለገችም ነበረ። እንግዲህ በመጨረሻ አብርሽ ኤፍሬምም የራሴን እኔ ጋር ያለን እውነት መናገር ስላለብኝ አንቺም ሂጂ አለው። እንግዲህ ቡዜ ልዑልን ይዛ ሄዳለች። እንግዲህ ኤፍሬም እና ሩታ ተመሳሳይ መልስ ነው። ምክንያቱ ኤፍሬም ከሩታ ጠገቤ ስለሆነ ማለት ነው። ሲጀመር ኤፍሬም ወንድሙ ላይ እንዴት መጥፎ ነገር ያደርጋል ስታስቡ ማለት ነው። እንዴት ነው ኤፍሬም ለወንድሙ ጠላት የሚሆኑ እናንተ ስታስቡ ማለት ነው። ይህ ሁሉ የተመልካች ስራ። ቡዜ ደግሞ በተመልካች ትመራለች። ሁሉም በተመልካች መተት ነው። መስቀል ላይ መተት ተሰራ ያላችሁ ተመልካች ናቸው። ይህ ሁሉ ችግር ውስጥ አብርሽንም እያስገባችሁ ሩታን ያስረገጣችሁ ማለት ነው። እግዚአብሔር የስራችሁን ይስጣችሁ። በማተባችሁ መጣችሁ
ዞራችሁ በማተባችሁ መጣችሁ። ግን በጣም አበዛችሁ። ይሄ ነገር ማበቃት አለበት ብዬ ነው የማስበው። ቤተሰብ በጣም አበዛችሁ። አብርሽ ይሄን ነገር እስከ መቼ ነው? ነገም ደግሞ ከውሽምት ጋር እሷን ለመጠየቅ በአንተ ቤት ነው ቪዲዮ የሚለቀቁ። አስቡ። ገባችሁ አይደለ? ስንት ቪዲዮ ተሰራ እዚህ ላይ። ዛሬም በራሱ ቤት ነው የመጣ። ነገም ደግሞ ውሽምትን ይዞ ይመጣል። ውሽምትን ይጠይቀ። ውሽምት ሁሌ ስለ ሩታ ነው የምታወራው። እሷ ጋር አንድ ቀን እውነት ስታወራ አላቅም። ስለ ሩታ መጥፎ ጎኗ ነው የምታወራው ሁሌ ማለት ነው። ሩታ ልትሆነ መቼም አትችሉም። ውሽምት ማለት ነው። የምሬ ነው የምላችሁ። እሷ ለመወደድ ሩታን ለማጣል ነበር የእሷ ሀሳብ ማለት ነው። መቼም ሩታ ልትሆን አትችሉም። መቼም ማለት ነው። እንደ ሩታ ሆናለሁ ካለች ዘበት ነው ለውሽምት ማለት ነው። ሩታ እንኳን ብታጠፋ ማለት ነው እንኳን ብታጠፋ የሚጠላት ሰው የላቱም። ቤተሰብ የምሬ ነው የምላችሁ። ትላንትና እንደዚህ እያለቀሰች እንዴት እንዳሳዘነች አንገቴን በላችን። ጌታን ነው የምላችሁ። በቃ የሆነ አለ አይደለ? ሩታ የምታሳዝን ፓርት አላት። እኔ ሰው እንኳን እሷን እንደዚህ ሲረግጧት ሩታ ሲሳደባት የሆነ በቃ የትም ቦታ እኔ ብልግና ያለበት ስድብ እኔ ገብቼ አልሰማም። ጆሮ እራሱ አይችልም። የምሬ ነው የምላችሁ። እኔ አልችልም ስድብ ያለበት ቤት፣ ሩታን በተለይ የሚሰድቡ ቤት ቆምቼ ሊሰማ አልችልም። በጣም ነው የምታሳዝነኝ። ለምን እንደሆነ አላውቅም። ገባችሁ አይደለ? ስታለቅሷ እኔ አንገቴ ትበለኛለች። የምሬ ነው የምላችሁ። ሩታ የምታሳዝን በጣም የምታሳዝን ፓርት አላት። ገባችሁ አይደለም? በጣም የተጎዳች ሴት፣ ብዙ ነገሮችን የሆነች ሴት ናት። ገባችሁ አይደለም? ስለዚህ ሩታና ኤፍሬም አንተ ለኛ የተናገርክ ልክ ነው። እኛም ደግሞ ስንናገር የነበረን አንተ ዝም ስትለን በቃ ተጻጽታ ዝም ያልክ ነው የመሰለን። እኛ ስንጠይቅ ደህና ነኝ፣ ሰላም ነኝ፣ ምንም ደህና ነኝ፣ ምንም አልሆንኩ ነው ስለምትለን አንተ በተናገርክ ልክ ነው እኛም ደግሞ ስናወራ የነበረን እንጂ ምንም አንተ ላይ ምንም ነገር አንተ ላይ ልናደርግ አንችልም። ትምላላችሁ ስል አዎ ምላለው በደንብ አለ ኤፍሬም ማለት ነው። ከዚህ በለጥ ምንድን ነው ታዲያ? ውሸት ነው ትላላችሁ? የምሬ ነው የምላችሁ። ሩታ እንደዚህ የሆነ ነገር ሩታ እውነት አብርሽ ላይ ብታደርግ ማለት ነው ብታደርግ ማለት ነው። ገባችሁ አይደለ? የሆነ ነገር ይታያል ሰው ላይ ማለት ነው። በንግግሩም የሆነ ነገር ያስታውቃል። ገባችሁ አይደለ? ሩታ በቃ አብርሽ ላይ ምንም ነገር እንዳላደረገችው በቃ ደረቷን ነፍታ ነው ስትናገር የነበረችው። አብርሽ ደግሞ የሆነ ሰው እኔ ላይ ያደረገ ስሜት ይሰማኛል፣ እውነቱን ተናገሩ፣ ስለዚህ እኔ ይቅር ይላችኋለሁ፣ ስለዚህ እውነቱን ንገሩኝ አለ። እኔ ላይ የሆነ ነገር እየተደረገ ነው የሚሰማኝ፣ ስለዚህ እውነቱን ተናገሩ አለ አብርሽ ለኤፍሬምና ሩታና ኤፍሬም ደግሞ እነሱ ጋር ያሉ እውነቱን ተናገሩ። ከዚህ በለጥ ምንድን ነው ታዲያ አብርሽ ማለት ነው? አንተ ዙሪያ ላይ ያሉ ጓደኞችንም መጠርጠር፣ ሄርሜላንም መጠርጠር፣ ከዛ በፊት የሆንክ ነገር አለ። ስለዚህ ሩታም መጨረሻ ላይ አንተ ወደ ትዳር እንዳይመለስ የሚያደርጉ ሰዎች አሉ። ካንተ ዙሪያ ላይ ያሉ ሰዎችንም መጠርጠር አለበት። እኔ የልጄ አባት ነክ፣ ለኔ የልጄ አባት ነክ፣ ስለዚህ ምንም ነገር አንተ ላይ ላደርግ አልችሉም። ነገ ልጄ ይጠይቀኛል፣ ስለዚህ አንተ ላይ መጥፎ ነገር ላደርግ አልችሉም ብላ እንግዲህ ሩታ ዛሬ እውነቱን ፍርጥ አድርጋለች። ኤፍሬም እኔ አንተ ላይ ምንም ልላደርግ ዋዮ አባርኪ ተፋቢ ቤተሰብ ምንም አንተ ላይ መጥፎ ነገር ቤተሰብ ሳቁ። እንግዲህ ምንም ነገር መጥፎ ነገር አንተ ላይ ላደርግ አልችልም ማለት ኤፍሬም ራሱ ማለት ነው። ሩታም እንደዛ ኤፍሬም አንተ ላይ መጥፎ ነገር ምንም ሊያደርግብህ አይችልም። ወንድምን ያንተ ወንድምን፣ ስለዚህ ወንድምክ ደግሞ አንተ ላይ መጥፎ ነገር አደርግም በፍጹም
ትሙሉልኝ ያላችሁ ብሎ ሲጠይቅ አዎ እምላለሁ አለ ኤፍሬም ማለት ነው። ስለዚህ ከዚህ በለጠ ምን አይነት ነው ታዲያ አብርሽ ማለት ነው? እሺ አንተ በምን በጸበል ነው ዳንክ? እንዴት ነው አብርሽ ወደ ራሱ የተመለሰ? እኔ እኮ ይሄ ነገር ጥያቄ ሆኖብኝ። አብርሽ የታመመ እንዴት ታመመ? እንዴት ወደ ራሱ ተመለሰ? በጸበል ነው ወይስ ጸሎት ተደርጎለት ነው? እንዴት ነቃ አብርሽ? እንዴት ነው ወደ ራሱ የተመለሰ? ይሄ ነገር ጥያቄ ሆኖብኛል እስከ ዛሬ። እሱ እኔ ከራሴ ጋር አልነበርኩም፣ እንዴት አንቺ ጋር መጣው? እንዴት ነው ሄርሜላ ከህይወቴ ውጭ አልኳት ምናምን እያለ ነው ያለው። ገባችሁ አይደለ? እሱ ባለ ልክ ነው። እኛም ደግሞ ሰዎቹ ወደ አንቴ ወደ ህይወት መጥቶ እንዳይበጠበጡ እያደረግነ ለዛ ነው አንተ በተናገርክ ልክ ነው እኛ ስንናገር የነበርን እንጂ ምንም አንተ የኛ መጥፎ ነገር ልናደርግ አንችሉም። ብናደርግ እንኳ በፊት ለፊት ነው እንጂ ውስጥ በውስጥ አንተ ላይ መጥፎ ነገር ልናደርግ አንችሉም አሉ። ከዚህ በለጥ ምን እውነት አለ ታዲያ? ቤተሰብ እንግዲህ እውነቱ ተሰማ አለ አብርሽ። እንደዛ ነው ያለው። በቃ እንደዛ ነው በቃ አለ አይደለ? ሰው በጉጉት ቪዲዮን ለማየት ማለት ነው። እንደዛ ነው የተጻፈ ከላይ ማለት ነው። ውስጥ ስትገቡ ሌላ ነው። ግን ለማንኛውም እኔ ደስ ብሎኛል እንደዚህ ሆናችሁ ስለመጣችሁ። በጣም ነው የምታምሩ። አብርሽ ወደ ትዳር ተመለሳ። ሁለት ህይወት ምንም አይጠቅም። እዚህ ጋር ልጅን ጽታ ወደ ውሽምት መሄድ ተገቢ ነው ብዬ አላስብም። በቃ በአንድ አይምሮክ ወደ ትዳር ተመልሳ ልጅክን ብታሳድግ በሰላም በፍቅር ይሻላል ብዬ አስባለሁ። እንግዲህ ኤፍሬምም እሱ ጋር ያለ እውነቱን ተናግሯል። ሩታም እውነቷን ተናግራለች። ሰው የሆነ ንግግር ሲያወሩ እውነቱ የሆነ ፊት ላይ የሚታይ ነገር አለ። ገባችሁ ላይ ሩታ ደግሞ ምንም አብርሽ ላይ እንዳላደረገችው እንደዚህ በቃ ድራት ምንድነው የሚባለው? ኧረ ቤተሰብ ወዮ አማርኛ እኮ እናንተ እኮ አስቸገረኝ። ወዮ 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 ደረቷን ነፍታ ነበረች ሩታ ስትናገር የነበረችው ማለት ነው። ቤተሰብ ከዚህ በለጥ ምን ታዲያ ምን እውነት ይወጣል? አብርሽ ደግሞ እስከ ጥግ ሄዳለሁ ይሄ ነገር እውነቱ እስካልወጣ ድረስ እስከ ጥግ ሄዳለሁ አለ። ከዚህ በለጥ ምንም እውነት የለም ጋይስ። እንግዲህ ሩታና አብርሽ አንድ ላይ እንደሚሆኑ ውስጥ ይነግረኛል። ሰምታችኋል? እሺ ዛሬ እኔ እንጃ እንዴት እንዳወራው አላውቅም። ቤተሰብ አማርኛ ጠፍቶብኝ ወዮ። ሁለት ቋንቋ ማውራት ከባድ ነው ቤተሰብ፣ ከባድ ነው። ግን ለማንኛውም ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ አድርጉኝ። ወዳችኋለሁ የኔ እንቆች፣ በጣም ነው የምወዳችሁ። ጌታ ትለያላችሁ፣ ለኔ ልዩ ናችሁ የኔ ስጦቶች።